አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንግዲህ ዛሬም እንደተለመደው በአዲስ ታሪኮች አለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ዛሬ የምንመለከተው ታሪክ የነቢዩላህ ኢብራሂም አለይሂ ሰላም የህይወት ታሪክ ነው። አብራችሁ ቆዩ። ነቢዩላህ ኢብራሂም አለይሂ ሰላም ሙሉ ክፍል ኢብራሂም ኢብን ተስሐረህ አዛር ኢብን ሳሩግ ኢብን ነዖር ኢብን ፋሊግ ኢብን አቢር ኢብን ሻሊህ አርከፈጅ ኢብን ሳም ኢብን ኖህ እኚህ ነቢይ ናቸው የዛሬ እንግዳችን። ኢብራሂም ኡሉል አዝም ከተባሉ ከአምስት ከበር ነቢያት አንዱ ናቸው። አንደኛ ኖህ አለይሂ ሰላም፣ ሁለተኛ ኢብራሂም አለይሂ ሰላም፣ ሶስተኛ ሙሳ አለይሂ ሰላም፣ አራተኛ ኢሳ አለይሂ ሰላም፣ አምስተኛ ሙሐመድ ሰለላሁ ዐለይሂ ወሰለም። ኢብራሂም ከጣዖት አምልኮያን ቤተሰቦች ነው የተወለደው። አንድ ድንጋይ ጠርቦ ያመልካል፣ ከፊል ፀሐይንና ኮከብን ያመልካል፣ ሌላው ደግሞ ንጉሶቹን ያመልካሉ። በዚህ የድንቁርና ዘመን ኢብራሂም ገና በልጅነታቸው ነበር የሰው ጅልነት የሚያስገርማቸው። ከምንም በላይ የሚገርመው የኢብራሂም አባት ነበር ለከተማይቱ ሕዝብ የተለያዩ ጣዖት እየሰራ የሚሸጥላቸው። እዚህ የተነሳም የኢብራሂም አለይሂ ሰላም ቤተሰብ እጅጉን የከበሩ ነበሩ። በዚህ ምድር ድንቁርና በተጠናወታት ባቢሎች በምትባል ከተማ ኢብራሂም ከጣዖት ሁሉ ታቅበው አደጉ። አሁን ኢብራሂም በጣም መሰላሰል ጀምሯል። ኢብራሂም ብቻውን ቁጭ ብሎ እንዴት አባቴ ከእንጨትና ከድንጋይ እየጠረበ የሚሸጠውን ግዑዝ ነገር ሰው ያመልከዋል? ሰው ጤና የለውም እንዴ? አይ ነገሩ እንኳን እንዲህ አይሆንም። በእርግጠኝነት ጌታ ማለት ፍጥረታትን ይፈጥራል እንጂ ፍጥረታት እሱን አይፈጥሩትም። እሺ እነዚህ አማልክታት ምን አይጠቅሙም አይጎዱም ካልኩ ታዲያ ፈጣሪ የታል? ራስስ ማን ነው? በማለት ያስተነትናል። ከዕለታት አንድ ቀን ኢብራሂም አለይሂ ሰላም እንደተለመዷቸው ብቻቸውን ቁጭ ብለው ስለ ፈጣሪ ማንነትና ምንነት እያሰላሰሉ ሳለ ድንገት አይናቸው ጨለማ ውስጥ የሚምዘገዘግ ኮከብ ላይ አረፈ። ኢብራሂም ድምጻቸውን ከፍ አድርገው ይህ ጌታዬን አገኘሁ። አዎ ጌታዬ በሱ እንጂ አይፈጥርም፣ እንደ ጣዖታትም ወድቆ አይሰበርም አሉ። ባየው ነገር በጣም ተደሰተ። ከደስታው ብዛት ለዚያ ኮከብ ሌሊቱን ሙሉ ሲሰግድ አደረ። በዚያ ሌሊት ትክክለኛ ጌታውን እንዳገኘ ለሕዝቡ ሁሉ ተናገረ። ሌሊቱን ሲሰግድ ካነጋ በኋላ ድንገት ጠዋት ላይ ቀና ሲል ያ ጌታ የመሰለው ኮከብ በብርሃን ተሸፍኖ ጠለቀ። አሁን ማታ ሙሉ ሲሰግድ ያሳለፈው ለትክክለኛ ጌታ እንዳልሆነ ተገነዘበ። ከዚያም እኔ ጠላቂዎችን አልወድም አለ። ኢብራሂም አሁንም ግን ተስፋ አልቆረጠም። ጌታውን ፍለጋ ዳግም አጠናክሮ ቀጥሏል። በሁለተኛው ቀን ኢብራሂም በማታ ብቻውን ቁጭ ብሎ ስለ ጌታው እያሰላሰለ ሳለ ወደ ላይ ቀና ሲል የሰማዩ ጽልመት በብርሃን እየገፈፈ ውብ ጨረቃ ተመለከተ። አሁን ትንሽ ከመጀመሪያው ረጋልና ትክክለኛ ጌታ ማለት ይህ ነው እንዴ? ግን እስካሁን አላየሁትም ሲል ከራሱ ጋር አወራ። የዛሬዋ ግን እንደ ትላንቱ እየሰገደ አላደረም። ትንሽ ቆይቶ ተኛ። ጠዋት ላይ ጌታዬን ልየው ብሎ ሲያንጋጠጥ ጨረቃ ተሰውራ፣ ኢብራሂምም እጅጉን አዘነ። እዛው ባለበት ሆኖም ጌታዬ ቀጥተኛውን መንገድ ራሱ ካልመራኝ ከተሳሳች ሆናለሁ አለ። ተስፋም ቆርጦ በባይተዋርነት ውጭ ላይ ቁጭ ብሎ ሳለ ፀሐይን ተመለከተ። በጣም ግዙፍና ከጨረቃ እና ከኮከብ ስትነጻጸር በጣም ጎልታ ታየችው። ኢብራሂምም ጌታዬን አገኘሁት፣ ይህ ትክክለኛው ጌታዬ ነው፣ በዚያ ላይ ከሁሉም ይገዝፋል ብሎ ቀኑን በደስታ አሳለፈ። በመጨረሻም ፀሐይ ወደ ጀንበሯ ስትቃረብ ዘወትርም አለመሆኗን ተረዳ።
ጌታ ሁሉም የሚኖረው መሆን ተገነዘበ። እንዲህም አለ፣ ወገኖች ሆይ እናንተ ከምታጋሩት ነገር እኔ ነፃ ነኝ። አሁን ኢብራሂም ሁሉም ነገር እየተገለጸለት መጥቷል። ጨረቃም፣ ፀሐይም፣ ኮከብም አንድ አስተናባሪ ጌታ እንዳላቸውና እነሱም ጌታ እንዳልሆኑ ተረዳ። ያ ጌታ ደግሞ በዓይን ሊታይ እንደማይችል ተገንዝቦ በዛ በፍጥረት ዓለሙ ጌታ በሆነው አላህ አመነበት። አሁን ኢብራሂም ከድንቁርና ወጥቷል። ቀጣይ እቅዱ ህዝቡን ከድንቁርና ማውጣት ቢሆንም ቅድሚያ ለአባቱ መስጠት እንዳለበት ተገነዘበ። አባቱም ዘንድ ሄደና አባቴ ሆይ ለምንድነው እነዚህን የማይጠቅሙ አማልክት ጌታ አድርገህ የምትገዛው? እስቲ አባቴ ተመልከት፣ እኚህም አማልክታን ምንም አያዩም አይሰሙም፣ እንዴት በእነዚህ ታምናለህ? አለው። አባቴ ሆይ ፈጣሪያችን አላህ ነው፣ ልናየው አይቻልም፣ እሱ ብቻ ነው ሊያየን የሚገባው፣ ይህ ብቻ ነው የቀጥተኛው መንገድ በማለት አባቱን ጥሪ ያደረገለት። ያን ጊዜ አባቱ ቁጣውን ገነፈለ። ይህ ብላቴና እንዴት እድሜ ልኬን ካመለኩት ጣዖት ተው ይለኛል ብሎ በጣም ተናደደ። ኢብራሂምም አባቴ ለአንተም ለወገኖችህም ሸይጣን ነው ይህ መንገድ አስቦ የሚያሳያችሁ፣ የምትፈጽሙት ሽርክ ከዘውታሪዎች መመለሻቸው ወደ እሳት ይሆናል እያለ በመለማመጥ ወደ አላህ ይጠራቸው ጀመር። ከዚያም አባትየው በጣም በመቆጣት ከአሁን በኋላ ግን ሊመታው፣ ሊገድለው፣ በድንጋይም ሊወግረው እንደሚችል አስጠንቅቆ ኢብራሂምን ከቤት አባረረው። ኢብራሂም አለይሂ ሰላም አባትየው መምከር ከምንም ጥቅም እንደሌለው በተረዳ ጊዜ ሰላም ሁንልኝ፣ ጌታዬም ላንተ ምህረት እንዲያደርግልህ እለምነዋለሁ፣ እርሱ ለእኔ በጣም ርኅሩህ ነውና ብሎት ቤቱን ትቶ ተሰናበተ። አሁን የዳዋ ጥሪው ከቤት ወጣ፣ የመላው ህዝብ ይሰራጭ ጀመር። ኢብራሂምም ከአላህ ሌላ ምንም አምላክ እንደሌለና ሌላ አማልክት ምንም እንደማይፈይዱ በየሄደበት ማውራት ጀመረ። ይህ የኢብራሂም ጉዳይ ቀስ በቀስ የከተማ ወሬ ሆነ። በዘመኑ ሀገሪቷን ይመራ ለነበረው ከአማልክታን አንዱ አካል ለሆነው ኑምሩድ ይህ ወሬ ደረሰው። ኢብራሂምንም እንዲያቀርብለት ወታደሮቹን አዘዘ። ኢብራሂምም ከንጉሱ ፊት ቆመ። በሀገሪቱም ሆነ በመላው ዓለም የሚመለኩ አማልክታን ሁሉ እንደማይጠቅሙና እንደማይጎዱ በድፍረት አስረዳው። አላህ ሕያው የሚያደርግና የሚገድል ጌታ መሆኑንም አክሎ ነገረው። ንጉሱም እኔ መግደል ሕያው ማድረግም እችላለሁ አለው። ኢብራሂምም እንዴት አለው። ያን ጊዜ ንጉሱ ሁለት የሞት ፍርድ የተፈረደባቸው እስረኞችን እንዲቀርቡ ካደረገ በኋላ አንዱን በመግደል አንዱን በመተው ይሄው እገድላለሁም ሕያውም አደርጋለሁ ብሎ ተመጻደቀበት። ኢብራሂምም አላህ ፀሐይን ከምስራቅ አስወጥቶ በምዕራብ ያስገባታል፣ እስቲ አንተ ጌታ ከሆንክ ምዕራብ አስወጣት ሲለው ንጉሱም በሀፍረት አንገት ደፋ። ንምሩድም የኢብራሂምን ጥሪ ለማሰናከል ሲሞክር አላህ እሱንም ወታደሮቹንም በትንኝ ያጠፋቸው። ዘመናት ተቆጠረ። ከዕለታት አንድ ቀን የሀገሪቱ ሕዝብ ለዓመታዊ በዓል በጠዋት ወደ መሰባሰቢያ ቦታው መትመም ጀመሩ። ኢብራሂምን በዚህ አጋጣሚ አንድ ምርጥ ሀሳብ መጣላቸውና ለመፈጸም ወሰኑ። ከዚያም ሕዝቡ ሙሉ ለሙሉ መሰብሰቢያው ቦታ ሲሄድ እሱንም ለምን እንደማይሄድ ሲጠይቁት አሞኛል ይል ነበረ። በመጨረሻም ሰው ሁሉ ከተማይቱን ለቆ ወደ መሰብሰቢያው ሄደና ኢብራሂም ብቻውን በከተማይቱ ቀረ። አሁን ልበ ሙሉ ኢብራሂም ሀሳቡን ሊያሳካ ጉዞ ወደ ቤተ አምልኮ ጀምሯል። ልክ ጣዖቱ ያሉበት በር ሲከፈት ቤተ አምልኮ ከተለያዩ እንጨትና ድንጋይ በተሰሩ ጣዖቶች ተሞልቷል። ኢብራሂምም ምንም አልፈራም፣ ዘልቆ ወደ ውስጥ ገባ። ከዚያ በጣዖቱ አጠገብ በቁርባን መልኩ እየተደረደረውን
የምግብ መዓት ተመለከተና ጣዖቶቹ አትበሉም እንዴ አላቸው እያፌዘ። አሁንም በመካከላቸው ትንሽ ተዟዟረና ምንድን ነው መልሱልኛ፣ ማውራት አትችሉም እንዴ አላቸው። ምንም የሚመልሱት ነገር የለም። ከዚያም በእጁ በያዘው ፋስ እያንዳንዱ የድንጋይና የእንጨት ቅርጻ ቅርጽ እያፈራረሰ ብትንትንን አውጥቶ አንድ ትልቁን ጣዖት ብቻ ተወና ሌሎቹን ጣዖት የቆራረጠበትን ፋስ በትልቀኛው ላይ አሸክመው። ሰው ከተበታተነ ሳይመጣ ኢብራሂም ቤተ አምልኮን ትቶ ወጣ። ህዝቡ ገና ከተማው ከመግባቱ አማልክት ጋር ሊሳለም ሲገባ ሁሉም አይናቸውን ማመን እስኪያቅታቸው ድረስ ያዩትን ነገር አስደነግጣቸው። ህዝቡ በአጠቃላይ ክፉኛ ተቆጣ። ይህን ተግባር የተገበረው ሰው አይቀጡ ቅጣት ለመቅጣት መዛት ጀመሩ። ግን ነገሩ በጥልቀት ሲመረምሩት ከኢብራሂም ሌላ ማንም እንዲህ ሊያደርግ እንደማይችል በመገመት ኢብራሂምን ለፍርድ ለማቅረብ ፍለጋ ጀመሩ። ብዙም ሳይፈልጉ ነበር ኢብራሂም አለይሂ ሰላምን አግኝተው ለፍርድ ያቆሙት። ዳኛው ይህን አሳፋሪ ተግባር በአማልክቱ የፈጸምከው አንተ ነህ እንዴ? ኢብራሂምን አይደለሁም፣ ይህ ትልቀኛው ነው፣ እሱን ጠይቁት እንጂ እንደምታመልኩት ፋስ ተሸክሟል። እሱ ነው የፈጃቸው፣ ካፈለጋችሁ ጠይቁት አላቸው። ህዝቡም እንዴት መናገርና መስማት የማይችል ጣዖት ጠይቁት ያለ አሉት። ኢብራሂምም አያችሁ፣ መናገርና መስማት የማይችሉ ጣዖት ነው የምታመልኩት ያላችሁ፣ ትንሽ አታስተነትኑምን? ኢብራሂምም ይህችን ሲናገር ሁሉም ጥፋት ላይ መሆናቸውን ተረድተው ሞራላቸው ቀዘቀዘ። ነገር ግን ሸይጣን አስቦ ገለጸላቸውና ወደ ጥመታቸው በመመለስ ኢብራሂምን ለስራው ቅጣት ይሆን ዘንድ በእሳቱ ለማቃጠል ትዕዛዝ አስተላለፉ። አሁን ኢብራሂም አለይሂ ሰላም ለማቃጠል ማገዶ ለቀማ ተጀምሯል። እያንዳንዱ አንድ በርካታ ማገዶ እንጨት ሰብስቦ መከመር ጀምሯል። በመጨረሻም ኢብራሂምን ለማቃጠል የተከመረው የእንጨት ብዛት ትልቅ ተራራን አከለ። ከተለያዩ አጎራባች ሀገራት የኢብራሂምን አስከፊና ዘግናኝ ቅጣት ለመመልከት ወደ ባቢሎን ከተማ ሰው መጥቷል። እሳቱ መቀጣጠል ሲጀምር የእሳቱን ነበልባል በሰማይ በራሪ አእዋፋት እየጠበሰ ይጥላቸዋል ነበር። እንዲህ በዚህ ውስጥ አሁን ኢብራሂም ሊገባ ነው። እሳቱ በጣም ከተሰፋፋመ በኋላ አይደለም ኢብራሂምን ለማስገባት ይቅርና ራቅ እንኳን ብሎ ወደ እሳቱ ድንጋይ ለመወርወር ነበልባሉ እንዳድ አይሰጥም። ይህን ጊዜ ሸይጣን በሰው ተመስሎ መጣና አንድ መፍትሄ ሾክ አላቸው። እሱም መስፈንጠር በመጠቀም ኢብራሂምን ወደ እሳቱ ማስፈንጠር እንዳለባቸው ነገራቸው። ከዚያም ያ የተባለው መስፈንጠር ተዘጋጀና ኢብራሂምንም ወደ እሳቱ ለመወርወር ማስፈንጠሪያው ላይ አስቀመጡት። ልክ ኢብራሂም እዛ ላይ ቁጭ ብሎ ሳለ ጅብሪል መጣና ኢብራሂም ሆይ የምፈልገው ነገር ካለ እኔ ልርዳህ፣ ከፈለክ እሳቱን ላጥፋልህ አለው። ኢብራሂምም አይ የዛሬው እርዳታ ከአላህ ብቻ ነው የምፈልገው ብሎ መለሰለት። በመጨረሻም በመስፈንጥሩ ኢብራሂም አለይሂ ሰላም ወደ እሳቱ ሲወረውሩ እዛ የተሰበሰበው ሁሉ ህዝብ ሁላ እሳት ትገባላችሁ እያለ ይዝትባቸው የነበረው ሰውዬ ቀድሞ ራሱ ገባ አይደል እያለ ማላገጥ ጀመረ። ነገር ግን በአላህ ልዕልናና በሁሉም ነገር ቻይነቱ እሳቱን አንቺ እሳት ሆይ ኢብራሂም ላይ ቀዝቃዛና ሰላም ሁኚ በማለት በትዕዛዝ አስተላለፈ። ከረጅም ርቀት በማስፈንጠር ወደ እሳቱ የተወረወረው ኢብራሂም ልክ እሳቱ ውስጥ ሲገባ ከላይ እሳት ሆኖ የታየው ነበልባል ውስጡ እንደ ጀነት ሆኖ አገኘው። እሳቱ ተፋፍሟል። ህዝቡ በደስታ ራሱን አያውቅም። በመጨረሻም ኢብራሂም አለይሂ ሰላም ሞቷል ብለው ሁሉም ተበታተኑ። እሳቱ ግን ይባስ
እየተፋፋመ ነው። የኢብራሂም እናት ቁጭ ብላ የልጇን መጨረሻ በመጠባበቅ ላይ ሳለች ድንገት ከነበልባሉ ውስጥ ልጇ ኢብራሂምን ተመለከተችው። ድምጿን ከፍ አድርጋ ኢብራሂም፣ እኔ ወደ አንተ ልመጣ ፈልጋለሁ፣ ጌታህን ለምንልኝና አንድ ጊዜ ልምጣ አለችው። ኢብራሂምም መንገድ እየጠቆማት ነይ በዚህ መልኩ አላት። እሷም እየፈራች ትንሿን መንገድ ይዛ ወደ ልጇ ገሰገሰች። መሀል ከደረሰ በኋላ እሳቱ ሲንቀለቀል ስታይ ኢብራሂም ፈርቻለሁ አለችው። ኢብራሂም አለይሂ ሰላምም እናቴ እሳቱ እኮ አያቃጥልም፣ በእምነት ነይ ሲላት እሳቱ መሀል ደረሰች። የአብራኳን ክንፋኝ በእቅፏ አስገባች። በሁለት እጆቿ አቀፈችው። እየሳመችው ፊቱን ትጠራረግና ዳግም እቅፏ ታስገባዋለች። ለተወሰኑ ሰዓታት አብረው ካሳለፈች በኋላ ኢብራሂምም ወደ ህዝቧ እንድትመለስ ያዛትና ለመመለስ ስትሞክር እሳቱ ይበልጥ ተፋፍሞ አገኘችው። ወደ ልጇ ዙራ ልጄ በጌታ ይሆንብህ፣ ጌታህን ለምንልኝና አሳልፈኝ አለችው። ኢብራሂምም ዱዓ አደረገና እናቱን እንድትሻገር አደረገ። እናትየውም ልክ እሳቱን መውጫ ጫፍ ላይ ስትደርስ ልጄ ሰላም ሁን ብላ ወጣች። በነጋታው የከተማይቱ ነዋሪ እሳቱ ጋር መጥተው ሲያጣሩ እሳቱ እንደነበረ ነው፣ ምንም አልቀነሰም። በዚህ ሁኔታ ኢብራሂም አለይሂ ሰላም ለ40 ቀናት እሳቱ ውስጥ አሳለፈ። በመጨረሻም እሳቱ ሲጠፋ ህዝቡ ግር ብሎ ወጣ። በዚህ አጋጣሚ ነበር ኢብራሂም ከመጀመሪያቱ 70 እጥፍ ጨምሮ ከእሳቱ ሲወጣ የተሰበሰበው ሰው ሁሉ ሸይጣን መስሎት ዋይታውን ያስተጋባው። ኢብራሂምም ሲከተላቸው እነሱ ሲሸሹ ሩቅ ከተጓዙ በኋላ አላህ እሱን አድኖ እነሱን አጠፋቸው። የኢብራሂም በእሳት 40 ቀን ቆይቶ በሰላም መውጣት ነገር በተለያዩ ሀገራቶች ለዓመታት የሰው ልጆች መነጋገሪያ ሆኖ ከረመ። ኢብራሂም ምንም እንኳን የዳዕዋ ጥሪያቸው አጠናክረው ቢቀጥሉም ሳራና ሉጥ ከተባሉ 2 ሰዎች በላይ ተከያይ ሊያፈሩ አልቻሉም ነበር። ኢብራሂም አለይሂ ሰላም ሚስቱ ሳራንና ሉጥን ይዞ ወደ ሌላ ሀገር ለመሰደድ ወሰነ። ከባቢሎንም ምድር ብዙ ተጉዘው ፊሊስጤን ደረሱ። በዚያ ዘመን ፊሊስጤን የሚያስተዳድረው የግብፅ ንጉሥ ነበርና ሳራ የምትባል በጣም ቆንጆዬ ሴት በመግዛቱ ውስጥ እንደምትገኝ በወሬ ደርሶት ወታደሮቹን እሷንም አብሮ ያለውን ሰው እንዲያቀርቡለት አዘዘ። ሁለቱም በወታደሮቻቸው ተከበው ወደ ቤተ መንግስት በመሄድ ላይ ሳሉ አንድ ነገር ተመካከሩ። ኢብራሂም አለይሂ ሰላም ባሏ ነኝ ብሎ ከተናገሩ ስለሚገድሏቸው ወንድሟ ነኝ ለማለት ወሰኑ። የንጉሱ ወታደሮችም ኢብራሂም ወደ እንግዳ ማረፊያው አስገብተው ሳራን ለንጉሱ አሳልፈው ሰጡ። ኢብራሂምም ምን ዋነ ተብሎ ሲጠየቅ ወንድሟ ነኝ ብሎ በመመለስ ከሞት ተርፏል። አሁን የሳራን እንግልት ከወደ ውስጥ በኩል ጀምሯል። ንጉስ ሊተናኮላት ሲሞክር ጌታ እኔ ባንተ ያመንኩ ስለሆንኩ ከመጥፎ ነገር ሁሉ ባንተ እጠበቃለሁ፣ ይህ ንጉስ እኔ ላይ ስልጣን አትስጠው እያለች አላህን ትማጸናለች። ንጉስም እጁን ወደ ሳራ ሲዘረጋ እዚያው በዘረጋበት እጁ ደርቆ ቀረ። ያን ጊዜ ንጉሱ በከፍተኛ ሁኔታ መጮህ ሲጀምር ሳራም ይህ ንጉስ ከሞተ ወታደሮቹም እሷንም እንዳይገድሏት ሰግታ አላህ ለመነችው። አላህም የንጉሱን እጅ ሲለቅለት ንጉሱ ከመጀመሪያው ጸያፍ ተግባር አልተማረም ነበርና ዳግም እጁን ወደ ሳራ አላከ። ሳራም እንደ መጀመሪያው ጌታዋን ተማጸነች። የንጉሱ እጅም ዳግም በቦታው ደረቀ። ያን ጊዜ ንጉሱ በከፍተኛ ሁኔታ መጮህ ሲጀምር አሁንም ሳራ ይህ ንጉስ ከሞተ ወታደሮቹ እሷንም እንዳይገድሏት ሰግታ አላህን ለመነች። አላህ የንጉሱን እጅ ሲለቅለት ንጉሱ ከመጀመሪያው ውዳቂ ተግባር አልተማረም ነበር። ዳግም እጁን ወደ ሳራ ላከ።
ይህ ጊዜ አላህ የንጉሱ መላ ሰውነት በዲን ሺባ አደረገው። ንጉሱም ዳግም ላይተናኮላት ቃል ገብቶ አላህ ለቀቀው። ይህን ጊዜ የንጉሱም አገልጋዮች ጠርቶ ሰው ናት ብላችሁ ሰይጣን ታመጡብኛላችሁ እንዴ? በሉ አንድ አገልጋይ ስጧትና ከዚህ አስወጡልኝ አላቸው። አሁን እነ ኢብራሂም ሁለት ሆነው የገቧትን ከተማ ከአገልጋይቱ 3 ሆነው ወጡ። ሳራ ምንም እንኳን ቆንጆ ብትሆንም መውለድ የማትችል መሃን ነበረች። ኢብራሂምም እድሜው ዳዕዋ ላይ ብቻ በማሳለፍ እድሜውን ፈጅቶ ሸምገል ብሏል። ሳራ አንድ ቀን ኢብራሂምን አንተ እድሜህ ገፍቷል፣ እኔም እንደምታይ መውለድ አልቻልኩም። ስለዚህ ይህችን አገልጋያችንን አግባና ልጅ ውለድ አለችው። ኢብራሂምም ታይ ሳራ፣ እኔ እሷን ባገባ ትንሽ ቅናት ቢጤ ሊያገኝሽ ይችላል። በተለይ ደግሞ ልጅ ስንወልድ ይብስብሻል። እኔ ደግሞ አንቺን ከምንም እንዲከፋሽ አልፈልግም ብሎ መለሰላት። ምንም እንደማትፈጥር አሳምና በዚህ በጣም እንደምትደሰት በሚገባ ካስረዳቸው በኋላ ኢብራሂም አለይሂ ሰላም ሀጀር የተባለችውን አገልጋያቸውን አገባ። ከዕለታት አንድ ቀን ኢብራሂም ከሳራ ጋር በሚኖርበት ድንኳን አጠገብ ከሳራ ጋር ቁጭ ብሎ ሳለ 3 ወጣቶች ኢብራሂምና ሳራ ቁጭ ባሉበት መጡና ሰላም አሉት። እሱም ሰላምታቸውን መለሰላቸው። ወሬ ሳያበዙ አንድ ሙኮት አርዶ ጠባብዞ አቀረበላቸው። ኢብራሂምም ምግቡን ካቀረበ በኋላ እጃቸውን ቢያይ ምንም ወደ ምግቡ አይዘረጉም። ይህን ጊዜ ኢብራሂም በልቡ ፍራቻ አደረ። ሊዘርፉኝ የመጡ ሌቦች ናቸው ወይንስ ሊገሉኝ ወይንስ ሚስቴን ሊተናኮሉ ነው እያለ መጨነቅ ጀመረ። ኢብራሂምም ምን ፈልጋችሁ ነው? እነማን ናቸው ብሎ ጠየቃቸው። ወጣቶቹም እኛ ከሰማይ የመጣን መላእክቶች ስንሆን ለአንተ ልጅ እንደምትወልድ ልናበስረህና የሎጥ ሕዝቦች ልናጠፋና የመጣ ነው አሉት። ኢብራሂምም የሚያላግጡበት መስሎት በመገረም ይህ እንዴት ይሆናል? እኔ እኮ የጃጀው ሽማግሌ ነኝ አላቸው። እነርሱም ይህ ጌታ ትእዛዝ ነው፣ እሱ ባሻው ነገር ላይ ቻይ ነው ብሎ መለሱለት። ይህ ሁሉ ንግግራቸው ስትሰማ የነበረችው ሳራ ከት ብላ ሳቀች። መላእክቱም ወደ ሳራ ዞረና አንቺም ኢስሐቅ የተባለ ነቢይ ትወልጃለሽ አሏት። ሳራም በጣም በመገረም አፏን ይዛ ይህ ግን እንዴት ይታሰባል? ኢብራሂም እኮ የጃጅ ሽማግሌ ሲሆን እኔም መሃን ነኝ አለቻቸው። መላእክቱም ምንም እንኳን ሳራ መሃን ብትሆን እና ኢብራሂም ሽማግሌ ቢሆንም አላህ ልጅ በቅርቡ እንደሚሰጣቸውና ያ ልጅም ወደፊት ነብይ እንደሚሆን አክለው አረጋገጡላቸው። እናም መልእክቱ ጉዞ ወደ ሰማያት ጀመሩ። ሉጥ ከኢብራሂም ከተለያዩ በኋላ ሰዶም ወደ ተባለ ሀገር በመሄድ ዳዋ በማድረግ ጀምሯል። አሁን ነፍሰ ጡሯ የኢብራሂም ሁለተኛዋ ሚስት ሀጀር ወንድ ልጅ ተገላገለች። ይህን ጊዜ ሳራ የቅናት መንፈስ ያድርባትና ኢብራሂም አለይሂ ሰላም የተወለደውን አዲሱን ልጅ እና አዲሷን ሚስቱን ራቅ ወዳለ በረሃ እንዲጥላቸው እንዲመጣ አዘዘችው። ኢብራሂም ሚስቱን ሀጀርን እና ልጁን ኢስማኤልን ይዞ ጉዞ ወደ በረሃ ጀመረ። ብዙም ከተጓዘ በኋላ በአረቢያ ምድር ምንም ውሃ የሆነ አረንጓዴ ነገር በሌለበት አንድ ተራራ ደረሱ። የያዘውንም ስንቅ አስቀምጦላቸው ኢብራሂም ወደ መጣበት ሲመለስ ሚስቱ ሀጀር በዚህ በረሃ ትተህን እየሄድክ ነው ወይስ አላህ አዞሃል አለችው። እሱም አዎ ብሏት ጉዞውን ቀጠለ። ትንሽ ሄድ አለና ጌታችን ሆይ እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤት አጠገብ ከዘሮቼ አስቀመጥኩ። ጌታዬ ሆይ ሰላትን ያቋቋሙ ዘንድ አስቀመጥኳቸው። ከሰዎችም ልቦና ወደ እነርሱ የሚናፍቁ አድርገው ያመሰግኑህ ዘንድ ከፍራፍሬዎች ስጣቸው ብሎ ዱዓ ካደረገና ወደ መጣበት ለመመለስ ጉዞ ጀመረ። ብዙ ተጉዞ ሚስቱ ሳራ
ወዳለችበት አካባቢ ሲደርስ ሚስቱ ወንድ ልጅ ታቅፋ አገኛት። በጣም ተደሰተ። ያችኛዋ ሚስቱ ምንም እንኳን አየሩን ለመቋቋም በሚያዳግታት መልኩ ሞቃታማ ቢሆንም የያዘችውን ውሃ ቢያልቅም ህይወት ግን ከልጇ ጋር እስካሁን አለች። ውሃ ጥም አንገብግቧታል። ምንም የቀመሰችው ነገር ባለመኖሩ ልጇ ከጡቷ ምንም አይነት ጠብታ እንኳን ሊያገኝ አልቻለም። ሕፃኑ እስማኤል አለይሂ ሰላም ረሃቡን መቋቋም አቅቶት በጣም እያመረረ ማልቀስ ጀምሯል። እናት ሀጀርም ምንም ማድረግ እንዳለባት ግራ ገብቷት ተግዛለች። አየሩ በጣም ሞቃታማ ነው። ፀሐይዋ ሙሉ ብርታቷን በዛ ምድር የምታሳርፍ ነው የሚመስለው። መሬቱ ግሏል። ነገር ግን ምንም አማራጭ የላትምና ውሃ ፍለጋ ልጇን አስቀምጣ በበረሃው ለመሯሯጥ ወሰነች። ከብዙ ፍለጋ በኋላ ልታገኘው ባለመቻሏ ያለው ሕፃኑ ጋር መመለስ አልፈለገችምና ከአንዱ ተራራ ወደ አንዱ ተራራ ሰፋና መርዋ በተባለው ሁለት ተራራ ዘንድ ደረሰች። በመካከላቸው ትልቅ ሸለቆ አለ። ከዚያም ሀጀር ውሃ ይኖራል ብላ እየሮጠች ወደ ሰፋ ተራራ ወጣች። ምንም የለም። አሁን ወደ ሸለቆ ወርዳ ወደ መርዋ ተራራ እየሮጠች ወጣች። ነገር ግን አይደለም፣ ውሃ ይቅርና እርጥበት እንኳን የለም። በዚህ ሁኔታ ከሰፋ ተራራ ወደ መርዋ ተራራ ለ7 ጊዜ ውሃ ፍለጋ በሩጫ ተመላለሰች። አሁን ሀጀር ድካሟን መቋቋም ለማትችለው ሁኔታ ላይ ደርሳለች። ጉሮሮዋ ደርቋል። ዳግም ውሃ ፍለጋ ተራራዋን መውጣት ተነስታ በዚህ በላይ ከቆየች ልጇ እንደሚሞትባት ስለሰጋች ልጇ ወዳለበት ድንኳን አቀናች። ልክ ሕፃኑ ጋር ስትደርስ ሕፃኑ እያለቀሰ ሲፈራገጥ እግሩን መሬቱን ሲደበድብ ከመሬቱ ውሃ ሲወጣ ተመለከተች። ደስታ ወደር አጣ። ውሃውንም ጠጥታ ልጇንም አጠጥታ ለጌታዋ ምስጋና ደረሰች። በዚህ ሁኔታ ላይ ሳለች መንገደኛ ነጋዴዎች በውሃ ጥም ተቃጥለው ያንን በረሃ ሲያቆራርጡ ይህን ምንጭ ይመለከቱና ሀጀርን አንድ ጊዜ ከፍለዋት ሊጠጡ ለመኗት። እርሷም ከውሃው ፈቅዳላቸው በአጸፋው ተምር የተቀበለችው እነርሱ ጠጥተው ታለፉ። እንዲህ እያለ በውሃ ችግር የሚታወቀው አረቢያ ምድር በሀጀር ምንጭ ወሬው ተጥለቅልቋል። የተለያዩ አረብ ነገዶች ከሀጀር አቅራቢያ እየሰፈሩ ግንባታቸውን መገንባት ጀመሩ። ከረጅም ጊዜ በኋላ ኢብራሂም አለይሂ ሰላም ልጁን እስማኤልና ሚስቱን ሀጀር ከምን እንደደረሱ ለማጣራት ያስቀመጣቸው ቦታ ላይ ሲመጣ ቦታውን ሊያውቀው አልቻለም። ምክንያቱም ያኔ ሲመጣ አካባቢው ምንም አይነት ነፍስ ያለው ነገር የማይኖርበት ምድር በዳ ነበረ። አሁን ግን ህንፃዎች ተገንብተዋል። ብዙ ተጓዥ ነጋዴዎች ማረፊያ ከተማ ሆናለች። ይህንን ሲያዩ መንገድ ተሳስቼ ይሆን እያሉ ያሰላስሉ ጀመር። በዚህ ሁኔታ ሳሉ የአካባቢውን ሰው ሀጀር ስለምትባል ሴት ሲጠይቁ ከነ ቤቷ ጠቀሙት። ኢብራሂምን ቤቷ ሲሄድ በጥሩ ሁኔታ ላይ ከልጇ ጋር ተመለከታት። እንባ ተናነቀው። ሁለቱንም ለረጅም ሰዓታት አቅፏቸው ያለቅስ ጀመር። በዚህ ሁኔታ ከተገናኙ በኋላ ኢብራሂም ወደ መጣበት ተመለሰ። ምንም እንኳን ልጁ እስማኤልና ሚስቱ ፍቅር እንደ አዲስ በውስጡ ማንሰራራት ቢጀምርም በመካከላቸው ካለው ርቀት አንጻር በፈለገ ሰዓት እየመጣ ሊጎበኛቸው ምቹ አልነበረምና ሁሌም በአመት ሊያቸው መምጣት ጀምሯል። ከዕለታት አንድ ቀን ኢብራሂም ተኝቶ ሳለ በህልሙ ኢብራሂም ሆይ አላህ ልጅህን ኢስማኤል እንድታርደው አዞሃል የሚል ድምፅ ሰማና ደንግጦ ተነሳ። ከዛም ጌታዬ እስማኤልን እንዳርደው ምትፈልግ እንደሆነ ታዛዥ ነኝ ብሎ ተመልሶ ተኛ። አሁንም እንቅልፍ ትንሽ ሸለብ እንዳደረገው ኢብራሂም ሆይ አላህ ልጅህን ኢስማኤልን እንድታርደው አዞሃል የሚል ድምፅ በህልሙ ተሰማው። አሁንም ደንግጦ ተነሳና 2 ረካ ሰግዶ አላህ ትዕዛዙን ግልጽ እንዲያደርግለት ዱዓ አድርጎ ተመልሶ ተኛ። አሁንም ልክ እንደተኛ ለ3ኛ ጊዜ ኢብራሂም ሆይ
አላህ ልጅህን እስማኤልን እንድታርዱ አዞሃል የሚል ድምፅ ሲሰማ ኢብራሂም ዓለይሂ ሰላም ለጌታው ታዛዥ ሆኖ ከተኛበት ተነሳ። የጌታውን ትዕዛዝ ምንም እንኳን ለህሊናው ቢሆንም ኢብራሂም ሊፈጽም ወሰነ። ኢብራሂም ዓለይሂ ሰላም ትዕዛዙን ሊፈጽም ጉዞ እስማኤልና ሀጀር ወደሚገኙበት ቅድስት ከተማ መካ ሄደ። ልክ እንደደረሰ እስማኤልን ብቻውን ሊያናግረው ወጣ አድርጎ ልጄ አንተን እንዳርድ ጌታ ያዞኛል፣ ምን ትላለህ አለው። እስማኤል ዓለይሂ ሰላም ዞር በል፣ ከዚህ ስንት ዓመት ጥለኸኝ የምትሄድ የትም ብዬ ካደኩ በኋላ አባትህ ነኝ ብለህ ስትመጣ መቀበል ያንሶኝ ልረዲስ ትለኛለህ እንዴ አላለውም። ነገር ግን በእናቱ መልካም አስተዳደግ ያደገው የመልካም ስነ ምግባር ባለቤት ነው እስማኤል። አባቴ ሆይ የታዘዝከውን ፈጽም፣ እኔም ታጋሽ ሆኜ ታገኘኛለህ ነበር መልሱ። አሁን ኢብራሂም ልጁን ሊያርደው ዝግጅቱን ጀምሯል። የእስማኤልን እጅ ወደ ኋላ አድርጎ ካሰረ በኋላ በጀርባው ካስተኛው አይኑ ሲያይ ሆዱ አይችልምና በሆዱ አስተኝቶ ፊቱን ወደ መሬት በመድፋት ጌታውን ትዕዛዝ ተፈጻሚ ሊያደርግ ቢላዋን በልጁ እስማኤል አንገት ላይ ሲያሳርፍ ወደ ላይ በኩል ኢብራሂም ሆይ ህልሙን እውን አድርገሃል፣ እኛም እንደዚህ መልካም ሰሪዎችን እንመነዳለን የሚል ድምፅ መጣ። ኢብራሂምም ቀና ሲል ከሰማይ አንድ መልአክ ለእስማኤል ቤዛ ይሆን ዘንድ ሙክት ይዞ መጣና እስማኤልን ፈተህ ይህንን ረዳው አለው። ከዚያም ኢብራሂም ደስታውን ወደር አጣ። እየተቻኮለ ልጁን አብራኩን ከንፋኝ እጆቹን መፍታት ጀመረ። ከዚያም ከሰማይ የመጣለትን ሙክት አረደው። ያን ቀን በማስመልከት ቀኑን ክብረ በዓል ሆኖ እንዲከበርና በኦሉም የእርድ ስነ ስርዓት እንዲፈጸምበት የተደነገገ። የኢብራሂምም ወደ ሀገሩ ተመልሶ ብዙ ሳይቆይ ዳግም ሌላ ትዕዛዝ ከጌታው በኩል መጣለት። ከልጅህ ጋር በመሆን ልጅህን በሚገኝባት ከተማ እኔ የሚመለክበት ቤት ከአባን ስራ የሚል ነበር ትዕዛዙ። ኢብራሂምም ለጌታው ታዛዥ በመሆን ወደ ልጁ ሂዶ ሲያማክረው ልጁም ሀሳቡን ተቀብሎ የግንባታውን መሳሪያዎች ማሰባሰብ ጀመሩ። ኢብራሂም ላይም ሆኖ ሲመርግ እስማኤል ደግሞ ከታች ድንጋይ እየቀበለ ነበር። በዚህ ሁኔታ ላይ ሳሉ ጌታችን ሆይ የምንሰራውን ተቀበል፣ አንተም ሰሚ አዋቂ ነህና በማለት ዱዓ ያደርጉ ነበር። አሁን የታዘዙትን ቤት ሰርተው አጠናቀዋል። ኢብራሂምም ከቤቱ ጎን በመቆም ጌታዬ ሆይ ይህንን ሀገር መካን ጸጥተኛ አድርገው፣ እኔንም ልጆችንም ጣዖትን ከመገዛት አርቀን። ከዚያም ከሽምግልና በኋላ እስማኤልን ኢስሐቅንም ለእኔ ለሰጠኸኝ አላህ ምስጋና ይገባ። ጌታዬ ልመና በእርግጥ ሰሚ ነውና ጌታዬ ሆይ ሰላቴን አዘውትሬ የምሰግድ አድርገኝ፣ ከዞሮችም አድርጋቸው። ጌታችን ሆይ ጸሎታንም ተቀበለኝ። ጌታዬ ሆይ ለእኔም ወላጆችም ለምእመናንም ሁሉ ምርመራው የሚደረግበት ቀን ማር በማለት ዱዓ አደረገ። ይህ ትልቅ ቤት ገንብተው ካጠናቀቁ በኋላ አላህም ኢብራሂምንም ሰዎችንም ከሀገሩ በመምጣት ቤቴን እንዲጎበኙ ዘንድ ተጣራ አለው። ኢብራሂምም ጌታዬ እኔ ደካማ ባሪያህ ነኝ፣ ድምፄ አይደርስም አለው። አላህም አንተ ተጣራ፣ በማድረስ የኔ ስራ ነው አለው። ኢብራሂምም ትልቅ ተራራ ላይ በመውጣት ተጣራ። ያን ጊዜ ከሀገሩ ያሉ ህዝቦች ጥሪውን በመቀበል መካ መጥተው ሞሉ። ኢብራሂምም የሀጀርን ስነ ስርዓት ለሁሉም አስተማራቸው። ከዚያ በኋላ የኢብራሂም ሚስት ሳራ በከነአን ምድር ሀብሩን የምትባል ቦታ ላይ በ127 ዓመቷ ዱንያን ተሰናበተች። ከዚያም በኋላ ኢብራሂም ለሳራ ልጅ ኢስሐቅን ሪፍቃ ቢን ቡቱኤል የተባለች እንስት አጭቶላት አገባ። ከዚያም ኢብራሂም ለራሱ ቀንጡራ የተባለ ሴት በማግባት አንደኛ
ዙምራን፣ ሁለተኛ ቀሻን፣ ሶስተኛ መዳን፣ አራተኛ መድይን፣ አምስተኛ ሽያቅ፣ ስድስተኛ ሸዊ የተባሉ ልጆችን ወልዷል። በመጨረሻም በ200 ዓመታቸው ኢብራሂም ዓለይሂ ሰላም ዱንያን ተሰናበቱ። ዓለይሂ ሰላም ወሰላቱ ወሰላም ይላል። እንግዲህ ኢንሻአላህ ውዶችዬ የዛሬው ታሪክ ይሄን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ።